ያለፉትን ዘመናት ሳልጠቅም ነው የቆየሁት። ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ ሀገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ሆና እመኔ ትጠቅማለህ። ወጥተን አንቀርም እንገባለን፣ አንክሰን አንቀርም ደግሞ ጸንተን እንቆማለን። አዝነን አንቀርም ደግሞ እንደሰታለን፣ ነፍርቀን አንቀርም ደግሞ እንስቃለን። የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ፣ ነኖይ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት እኔ ያመጣ እንደሆነ ምን ታውቃላችሁ? እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቅምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ ዝክር ቅረብ። እመኑኝ፣ ተቀብረን አንቀርም እንወጣለን። ጠፍተን አንቀርም እንገኛለን። ተረስተን አንቀርም እንታውሳለን። ተዋርደን አንቀርም እንከብራለን። ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ትሸሸዋለህ። በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባ አንሰጠት ትኮበልላለህ። በቃ አስቸከሉ። ምን ይጠቅማል ብለን ከምናሳንሰው፣ በእግሮቻችን ከረገጥነው፣ በእጆቻችን ከምንጨብጠው ከአፈር እንኳን እንነሳ። የተወደዳችሁ ክርስቲያኖች፣ በጣም ደካማ፣ በጣም መናኛ፣ በጣም እዚህ ግባ የማይባለው በጣም ደካማው ይሄ አፈር እኔና እናንተን የመሰለ ውብ ፍጥረት ያስገኛል ብላችሁ አስባችሁ ነበር? የተወደዳችሁ ክርስቲያኖች፣ እግዚአብሔር እጆች ውስጥ ያረፈው አፈር ምንኛ ውብ ሆኖ እንደተፈጸመ ተመልከቱት። የማይጠቅም የማይበቃ የነበረው ይሄ አፈር ውብ የሆነ ፍጥረት ነበር የሆነው። ይሄ ምንን የሚያሳየን ይመስላችኋል? የቱንም ያክል ደካሞች፣ የቱንም ያክል መናኛዎች፣ የቱንም ያክል ያነስን፣ የተጣልን፣ የተረገጥን፣ ደግሞም የተረሳን እንኳን ብንሆን እግዚአብሔር ልጅ እጅ ላይ እስካረፍን ድረስ እንዴት ውብ ፍጥረት ሊሆን እንደሚችል ያሳይ። የተወደዳችሁ ክርስቲያኖች፣ ለዚህ ነው እግዚአብሔር ጋር ኖሮ የማይጠቅም ነገር የለም ለማለት የምንደፍረው። እስኪ አስቡት፣ ከዚህ አፈር ነው ብርቱ አጥንት የተገኘው ወገኖቼ። ይሄ ምንድን ነው የሚያሳየን? በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ለፍስፍሶችና አቅመቢሶች ይሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣ እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነቢዩ እግዚአብሔር እንዲሰራን ከፈቀድን፣ እመኑኝ የቱንም ያክል እንደ አፈር ደካማ እንሆን እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። በምድራችን ላይ በጣም የተናቁ ነገሮች፣ እንደውም ይቅርታ አድርጉልኝ፣ ለስድብ እንኳን ስንነጋገር አፈር አይደለም እንባባለው።
ለስድብና ለማላገጫ እንኳን ይሆን ነው። በእንደዚህ አይነት አጠራር እንኳን ልንጠራ ምንችል እንኳን ብንሆን እግዚአብሔር በዚህ በማያምር ነገር ውስጥ ውብ ነገር እንደሚሰራ እናውቃለን። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እኔና እናንተ ውስጥ ያለው እግዚአብሔር የሰራው ሊቃውንት እንደሚናገሩት ከ6 ፋብሪካ በላይ ነው እኔና እናንተ ውስጥ እግዚአብሔር ስራ ይሰራው። ዓለም ቢኮርጀው የማያልቅበት ጥልቀትና ምጥቀት ያለው ህይወት ነው እኛ ሰውነት ውስጥ የተፈጠረው። እግዚአብሔር ምንም ከሆነው ነገር ውስጥ ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ህይወት ውስጥ አፈር አይደለንም? ዛሬ የክርስቶስን ሥጋና ደም ተዋህደናል እኮ ዛሬ። የተጣልን እኮ አይደለንም ዛሬ። የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ህይወት ውስጥ ካለመኖርና ምንም ከነበርንበት ህይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማንጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማን ሆን? ለምን እንደ አፈር የተናቀንና የተጠላን ለምን አንሆን? ለምን አስተዋሽ የሚያጣን ሁሉ ሚረግጠን ሁሉ ሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፈን እመኑኝ የማይጠቅም ፍጥረት የለም። እንደው ከትንሹ ነገር እኮ ልነሳ ብዬ ነው ወገኖቼ። ሌላ ከፍ ያለውን ነገር እስኪያስቡት እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? ደግሞ አለው ሞትን ትሞታለህ ብሎ የፈረደበት ያ ሞት ለሰው ልጆች ጥቅም ይሆናል ብላችሁ አስባችሁ ታውቁ ነበር? ወገኖቼ እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ። አብዛኛው ሰው እንደሚያውቀው ሞትን መሪር ብሎ ነው የሚተረጉመው። ግን ይህንን ሞት ነው እግዚአብሔር ለጥቅማችን እንኳን አድርጎ የቀየረው ወገኖቼ። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ፣ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር አፋጭ አድርጎ ቀየረ ነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይህንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁ? በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁ? ደካማ ሆነን በአሰር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁ? በሞት በኩል እግዚአብሔር ይሰራው ይነ። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። መሞታችንን እንኳን ሳይቀር ለሕይወታችን ምንጭ አደረገው። በመቃብር ማህፀን ውስጥ እግዚአብሔር የሕይወት መጀመሪያ ያደረገው። ስንሞት ሕይወትን እንድንጀምር
ጸጋ አድርጎ ቀየረው። ቅዱስ ባስልዮስ ዘቂሳርያ እንደተናገረው እግዚአብሔር ኃጢአትን ለማገድ ለመከልከል የሰጠው ስጦታ ቢኖር ሞት ነው ይላል። ወገኖቼ ሞት ባይኖር ነው ምንኛ ወንጀል ይስፋፋል፣ ምንኛ ስግብግብነት ይበዛል፣ ምንኛ ለተላለቅ ይነክሳል። በሎኝ ሞትን እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎት እኮ ነበረ። ታዲያ ይህንን እንደና አጋግ ያሉት ሰዎች ሞት እንዴት መሪር ነው ያሉትን ክርስቶስን ለማያ ከሱ ጋር ለመኖሪያ መንገድ አድርጎ ያቀበል ነበር ብላችሁ ታስባላችሁ? ለዚህ እኮ ነው በጣም አስደንጋጭ ፍርድ የሆነው ሞት እንኳን ሳይቀር የሚሻል መንገድ ተብሎ ለመጠራት የበቃው። ምክንያቱም ክርስቶስን ማያ መንገዳችን ሆነ። ከዚህ ስጋዬ ከተለየው በኋላ ከዚህ ቁርበቴ ከራኩ በኋላ እግዚአብሔርን ፊት ለፊት አያለሁ፣ አይኖቼም ይመለከቱታል እስከ ማለት የደረሱት አባቶቻችን ሞት እግዚአብሔርን የማያ መንገድ አድርጎ ለጥቅም አድርጎ ቀየራ ለወጣው። ይህንን መጣ አፋጭ አድርጎ ቀመመዋ። ወገኖቼ ይህንን ለጥቅም ያደርጋል ብላችሁ አስባችሁ ነበር? የመክበሪያ መንገዳችን ከሱ ጋር የመኖሪያ ጎዳናችን ወደ ሰማይ ርስት መመለሳችን እውነተኛውን ሕይወት መጀመሪያችን አድርጎ ቀየራ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው። ጥቅም አደረገው። ይህን አስባችሁ ታውቃላችሁ? ምን ሊያስበው ይችላል? በመፍረስ ውስጥ፣ በመበስበስ ውስጥ፣ በመጣም ውስጥ እግዚአብሔር ሕይወት ይሰራል ብላችሁ ታስባላችሁ? ለኛ የሚታየ የስንዴ ዘለላዋ ፈርሳ በስብሳ የምትጠፋ ነበር የሚመስለት። መፍረሷ መበስበሷ እስከ ለመኖር ድረስ አፈር ውስጥ መላወሷ ብርሃን በሌለበት ጨለማ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ይህ ምን ያሳየናል? እንደ ክርስቲያን በየትኛውም ድቅድቅ፣ በየትኛውም ጨለማ፣ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን አስረዳ። ይህንን ተውት። የአንደኛው መቶ ክፍለ ዘመን ሐዋርያ የሚባል አንድ ታላቅ መምህር እንደነበር እናውቃለን። ጋሽ ግርማ ይባላል። አንድ ቀን ሲያስተምረን እንዲህ አለ። እንኳን እሰይ አዳም በደለ አለ። ሰው እንኳን በደለ እንኳን እሰይ አዳም በደለ አለና አዳም ባይበድል ኖሮ የእግዚአብሔርን ፍቅር እንዴት ቀምሰው ነበር? የእግዚአብሔርን ፍቅር እንዴት አውቀው ነበር አይደል? ወገኖቼ አዳም ባይበድል ኖሮ እግዚአብሔር ፈጣሪነቱን ብቻ አውቅ ነበር አለ። አከታትሎ አዳም በመበደሉ ግን እግዚአብሔር እኔን ምን ያህል እንደሚወደኝ ተረዳው። በመስቀሉ ፈጣሪነቱን ሳይ አዳም በደለና የእግዚአብሔርን ፍቅር አሳየኝ ብሎ ይደነቃል። እንኳን እሰይ በደለ። በመበደሉ ምክንያት እግዚአብሔር ፍቅር መሆኑን ተረዳው። ኃያልነቱን ብቻ ሳይሆን ፍቅር መሆኑን አወቅኩኝ። ምን ያህል እንደሚወደኝ እስከ ምን ድረስ እንደሚያፈቅረኝ ተረዳሁኝ አለ። ወገኖቼ ምናልባት እንግዲህ በዚህ ታላቅ መምህር ሐሳብ እንሂድና ይሄንን የአዳም መበደል እንኳን የእግዚአብሔርን እኔና እናንተን የመፈለግ የፍለጋ ዳናዎቹንና ኮቴዎቹን ለመስማት እድል ያገኘን አይመስላችሁ? እግዚአብሔር ምን ያህል አፍቃሪ፣ እግዚአብሔር ምን ያህል ሰውን ወዳጅ፣ እግዚአብሔር ምን ያህል ሰውን ፈላጊ እንደሆነ እንዴት ለጥቅም አድርጎ እንደቀየረው አያችሁ። እንደፈለጋችሁ አትቆዋልና የኔና የእናንተን ሰውነት በዘባነ ኪሮብ አስቀመጠውና ጎርጎርዮስ ዘኑሲስ ደግሞ እንደተናገረው እኔና እናንተ
ስንደርስበት ብቻ ወደብ ምናውቀው አሁን ቃላት የማይገልጡት አሁን ስሜት የማይገልጠው ቅኔ የማይበቃው አሁን ስብከት የማይችለው ስንደርስበት ብቻ ምናውቀው ሕይወት አዘጋጀልን ይላል። የተዘጋጀልን እንት ከተፈጠርንበት ክብር በላይ የሆነ ክብር አዘጋጀልን። አሁን ወደዛ ክብር ብቻ አይደለም የምንገባው ወደ ማናውቀው ክብርም ጭምር ነው የምንደርሰው ወገኖቼ። ታዲያ ይህ ከምን መነጨ? ቅድም መምህሩ ያለው ነው። ሰይ እንኳን አዳም በደለ ይህን በመበደሉ አለ የልብ ስፋት የፍቅሩ ጥልቀት እኮ ነው ኢየሱስ ክርስቶስን አገኘ ነው። በላ ጠጣ ከኛ ጋር አማኑኤል ከኛ ጋር ሰው ሆነ። በዓይኖቻችን ተገለጠ፣ በእጆቻችን ዳሰስ ነው። አብሮን መኖር ጀመረ። እግዚአብሔር ምን ያህል ቅርባችን እንደሆነ አየነው። ልዕልናውን ብቻ አይደለም ትሕትናውን ተረዳነው። ጉልበቱን ብቻ አይደለም ፍቅሩንን ተገኝነትን። ታዲያ ይህንን ለጥቅም አድርጎ እግዚአብሔር ሲቀይረው አያችሁ። እንዴት ይደንቃል! እናንተ የተወደዳችሁ ክርስቲያኖች እንዴ በጣም የማይጠቅሙ የነበሩ ሰዎች፣ በጣም ጠላት የነበሩትን ሰዎች፣ በጣም አሳዳጅ የነበሩትን ሰዎች፣ በጣም ደረጃ አንድ አጥፊዎች የነበሩትን ሰዎች እግዚአብሔር በጣም ጠቃሚዎች አድርጎ እንደቀየረ አልሰማችሁም? በሞቴ አሁን ሳውልን የሚያክል ጳውሎስን የሚያክል ሰው አንድ ቀን ቤተ ክርስቲያንን ይጠቅማል ብላችሁ አሰባችሁ ነበር? ካሉበት አላሳደር ካደሩበት አላስውል ያለ እንዲህ ያለ ምርጥ አሳዳጅ ምርጥ ተሳዳጅ ሆኖ ይጨርሳል ብላችሁ አስባችሁ ነበር? ደብዳቤ ጽፎ ክርስቲያኖችን የሚያስወግር እንዲህ ያለው ሰው ወጋሪ ተወጋሪ ይሆናል ብላችሁ ጠርጥራችሁ ነበር? አዎ። በየትኛውም ደረጃ እግዚአብሔር ጋር የደረሰ ሳይቀየር የቀረ ማን ነው ወገኖቼ? እንዲህ ያለው ሰው ነው በመጨረሻ ላይ ከልዋሪቆን እስከ ደማስቆ የሚንከራተት አብሪ ኮከብ የሆነው። እንዲህ ያለው ሰው ነው በመጨረሻዎቹ ቀናት ለመሳት ቀርብ ያለው እስኪል ድረስ ተሳዳጅ የሆነው። የተወደዳችሁ ክርስቲያኖች እንግዲህ አብሮት የሚማር ሰው ቅዱስ እስጢፋኖስ አንድ ባች የነበሩ ሲወገ ልብስ ያዥ የነበረ ሰው መጨረሻ ላይ ነፍሱን ያስይዛል ለክርስቶስ ብሎ የጠረጠረ ሰው ነበር። ይህን ምን ያሳያል? በየትኛውም ደረጃ ወንበዴዎች፣ አጥፊዎች፣ አሳዳጆች፣ ጠላቶች፣ ከማኞች እንኳን ብንሆን እግዚአብሔር እኛ ጠቃሚ አድርጎ ይቀይራል የሚችልበት ጊዜ አለው፣ ዘመን አለ፣ መንገድ ያለው እግዚአብሔር። እንዴ ትንሿን ሰናፍጭ እንዲያውም ሊቃውንት ከሰናፍጭ ጋር ያነጻጽሩታል። ሐዋርያ ጳውሎስ ሰናፍጭ እኮ እዚህ ግቢ የማትባል ቅንጣት በዓይን እንኳን ለመታየት የምትረቅናት ሰናፍጭ ሲተክሏት ግን ትልቅ ዛፍ ትሆንና ብዙዎችን ታሳርፍና ለብዙዎች መጠለያ ትሆናለች። ጳውሎስ እንደሱ ነው ይላሉ። በእውነት በአቴና የነበረውን ያን ዲዮናስዮስን የሚያክል ፈላስፋ ያስጠለለ እኮ እንደ ሰናፍጭ ያለው ምንም የማይጠረጥረው እኮ ሰው ነው ጳውሎስ። ቤተ ክርስቲያን እሱን ለመቀበል ተጠራጥራ ነበር ይላል አንድ ሊቅ። እንዴ እንደ ጳውሎስ የምንጠረጠር እንኳን ብንሆን እግዚአብሔር ጠቃሚ አድርጎ የሚቀይርበት ቀን ነበር። ለጥቅም አድርጎ የሚቀይርባቸው እንደ በርናባስ ያሉ ሰዎች እግዚአብሔር ነበሩት። ወገኖቼ አያችሁ፣ አሳዳጁን ተሳዳጅ፣ ወጋሪውን ተወጋሪ፣ ገዳዩን ዋች አድርጎ ሊቀይር የሚችል ጠማማውን የሚያቀና ሻካራውን የሚያለሰልስ እግዚአብሔር በእጆቹ ሲሰራ እንደ ጳውሎስ አንጸባራቂ ሰው እግዚአብሔር ያወጣ ነበር። ወገኖቼ
ዛሬ አንዳንዶች ባሉበት ማንነት አይጠቅሙም ብለን ማንናገረው እኮ ለዚህ ነው ወገኖቼ። ኋለኞች ፊተኞችም የሆኑት እግዚአብሔር ጠቃሚ አድርጓቸው። ዋና ተናጋሪው በርናባስ ነበረ። ሐዋርያት ሥራ እስከ ምዕራፍ 13 አንብቡት። በርናባስና ሳውል ሲል ታገኙታላችሁ። ሲጨርስ ግን የሐዋርያት ሥራ ከ13 በኋላ ግን ተመልከቱት፣ ሳውልና በርናባስ በሚል ተቀየረ። ሳውል የሚጠቅም ሰው ሆና እንቅልፍ እያጣ በረሃብ እየተወለደ በጾም እየተጠለ እንደ ጠራጊ ጉድፍ እየተጣለ እንደ አበደ ውሻ እየተወገ ምን አይነት ታላቅ ቀዳሚ ሰው ሆነ መሰላችሁ? ይሄ የሆነው እግዚአብሔር ጠቃሚ አድርጎ መቀየር ስለሚችል ነው ወገኖቼ። ይሄው ጠቃሚ አድርጎ ቀየረው። ዛሬ በየትኛውም ደረጃ አሁን እንደነ ሙሴ ጸሊም ያሉ ሰዎች ማን ጠቃሚ ይሆናሉ ብሎ አሰበ ወገኖቼ? እነዚህ ሰዎች አሁን ጠቃሚ ይሆናሉ ብሎ አሰበ። እንዴት ይደንቃል! ሰው ሁሉ የሚፈራቸው፣ ሰው ሁሉ የሚሸሻቸው፣ ስማቸውን ሲያይ የሚደነግጥባቸው፣ ሰው ሁሉ ይፈልጋቸዋል ብላችሁ ታስባላችሁ? አባ ሙሴ አባ ሙሴ አባ ሙሴ እየተባለ ዝነኛ ይሆናል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ያደረገው ይሄ ነው። የሁላችሁ እስካሁን ዝነኞች ናቸው። የሁላችሁ እስካሁን ጠቃሚዎች ናቸው። ሞተው ይጠቅማሉ። ዘመናዊ ናቸው። እግዚአብሔር ጠቃሚ ሲያደርግ አሳብሎ ነው። የትኛው ወንበዴ ነው ታዲያ ዛሬ በእግዚአብሔር ተስፋ የሚቆርጠው? የማልጠቅም ሰው ነኝ እንደጀመረ ይጨርሰኝ ብሎ ራሱ ሱስ ውስጥ የሚከተው የትኛው ሰው ነው ታዲያ? እኔ ልመለስ ማልች ምርጥ ወንበዴ ነኝ የሚለው? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ ይጠረጠራችሁ ብትሆኑ፣ ነኖይ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት እኔ ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ እኔ የማልነሳ ቅስሜ የተሰበረው እንድንል ድል የማይሰጠት እግዚአብሔር እንዲህ አይኑትን እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀየር ማን ነው ማይጠቅ? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹ ሶፊስቶችን አፈዘኳቸው። ለዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶቹ እውቀት ላይ ተጨምሮ እውቀትም ይሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባልቶች ውስጥ እውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ አምላካችን እንደሆነ አውቀነዋል። ተከማለ እሱን ነው የሚያሳየን ወገኖቼ። እንዴ መስቀሉን እስኪያስቡት ከ300 ዘመን በኋላ የክርስቶስ መስቀል ሳይፈርስ ሳይበሰብስ አይጠፋ ከ300 ዘመን በኋላ ይጠቅማል ብላችሁ ታስቡ ነበር ወገኖቼ? እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩ ዘመን አሸንፈው። ለምን 300 ዘመን አይሆን እንዴ? ረዘበት ካው ነው ማለት የዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን። የሚጠጣ ያጣ እንደ ምድረ በዳ የሆነብን አለን። የሚበላ ያጣ እንደ ምድረ በዳ የሆነብን አለን። ማረስ ያጣ እንደ ምድረ በዳ የሆነብን አለን። መሰማሪያ ያጣ እንደ ምድረ በዳ የሚሆንብን አለን። በእውነት መሸሸግ፣ ዋሻ፣ መጠለያ፣ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን መዶይት እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገን
የቅኔ ማህሌት መሆን ትችላለች። ይህ ቅኔ ማህሌት አለብረታት ለነፈሳትም መናንያንም ቦታውያንም እንደዚህ ያደረጉት ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖቼ፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት። ተራራውን አይደለም። ምድረ በዳ ውስጥ እግዚአብሔርን ነው ወዳጄ። መከራን ስታዩ እግዚአብሔርን ይው፣ መንገላታትን ስታዩ እግዚአብሔርን ይው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን ይቀጥላል። አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራና መስቀያው መሆን ይችላል። ማዘን በልህ ቀናማ መሆን ይችላል። ይህ በዛብህ የአጋንንት ውጊያና ጦር መዋጋ መጠንከር መበርቻ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ። ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ ሀገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመኔ ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ! እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመን ብሎ ይጻፈልህ። እንዴት ያስደንቃል! እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቀም የሚያደርገው እግዚአብሔር ነው። ወደ ዝክር የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እምነት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ይገብ እግዚአብሔር ሲል የማይቀየር ነገር የለም። ይዋቸው ምናልባት እናንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አልፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በሚያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱም ነው የምናምነው። ለአንተ የሚያቀት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካቃተው፣ ሰማይ ካቃተው፣ ሞት ካቃተው፣ ኃጢአት ካቃተው፣ በሽታ ካቃተው፣ ሲኦል ካቃተው አንተ ምን ሆነ ነው እግዚአብሔር አቀተዋለሁ የምትለው? እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትውስልጡነ ስለሚለማመጥ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። ናማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይህ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያለን ግን እንጠቅማለን። ቀስ እያለን እንጣፍጣለን። በአንድ ጊዜ ማካክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃይታ፣ በአንድ ጊዜ መጠቃይታ፣ በአንድ ጊዜ ጸደቃይታ ይለ ቀስ በቀስ ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናት የናፈቀችኝ ብሎ ጥሏቸው ሄዶ ነበር። አንድ ልክ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ። ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል።
ከ17 ዓመት በኋላ ልትጠቅም ትችላለህ። ከ27 ዓመት በኋላ ልትጠቅም ትችላለህ። ከ37 ዓመት በኋላ ልትጠቅም ትችላለህ። ከ107 ዓመት በኋላ ልትጠቅም ትችላለህ። አንተ ቃይል ምን አስቆጠረ? ቀስ በቀስ ብቻ ላይ ቀስ በቀስ ዛሬ ትንሽ ጥቅም ነገ ትንሽ የጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን በባከነ ሰዓትም ቢሆን። ማን ምሳሌ ያለን ካላችሁ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? እቺን ቅድስት እናታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አጥቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር እድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይህችን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? ይህች ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነን ሰዓት ልትጠቅም ከቻልክ አሁን ታግሰህ ኑር። እንዲህ ካልሆነ እወጣለሁ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና እግዚአብሔር ሥራ ይቀጥላል። ብናምነው ታመና፣ ባናምነው የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም መጠቀም ሴት ሆና በቃች። ወዳጄ የባከነ ሰዓት በሕይወታችን የለም። ስትሆንም እንደ መስቀል ላይ ሰዓት ደቂቃ አትሆንም። እግዚአብሔርን ብዙ ሰዎች የታረቁት ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አሁን ከረፈደ የሚመጡትን በመጀመሪያ የሚመጡትን እግዚአብሔር የሚቀበል አምላክ ባለቀ ሰዓት። የተወደዳችሁ ክርስቲያኖች ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋልን እንኖር እንችላለን። ያመነው የካደልን እንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን ችን ሴት ልናስባት አይገባል። አሚኖናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን፣ እንጠቅማለን። እኔ ስታም ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰል። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክርም እንገጥመው እሰጣ ገባ ምንገባው እንካመን ከምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀድ እንኳን አይደንቅም? እኛን ለመቅት መምረጥ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰብ። የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያልን ሰጣ ገባ መግባት የለብንም። እንጠቅማለን። ምነው እንደዚህ ምነው እንደዚያ እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ ገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ላንተ አሳልፌ መስጠት። እቺ ሴት ባጣችው ነገር እየተቆጨች በትናንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትላንት አለፈ፣ በቃ ሄደ። ነገዋን አላበላሸች። ህይወት ቀጠለ። ህይወት ይቀጥላል። ህይወት ይቀጥላል።
ሕይወቷን የቀጠለችው። እንደውም በጣም የሚደንቀው ስትገፋ ወደ መስቀሉ ሄዳ መመርኮዝን መረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየትን አትፈልግ። ሰይጣን በጣም ክፉን። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያረግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይህን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ይድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባ አንሰጥተህ ትኮበልላለህ። በቃ አስጨከሉ። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚች ሴትዮ እንደዚች ቅድስት እናት ለተጠቀም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማስከነው፣ ዝም ብለን በፊቱ እንቆይ። በመጨረሻው ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን እንጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማል። አንድ ቀን ትጠቅማል። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም ይጠቅማል። ብቻ ግን እግዚአብሔር እጆች ውስጥ ምረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማል፣ ይቀይረናል። አንቀይርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁን ማበቃ ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ አለ። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር እግዚአብሔር ያሳያችሁ፣ ደውል ያመልክታችሁ ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ። ሁሌ ሳነሳው ቢመስጠኝ ድሃ ነው። በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት ነው የኖረው። ተስፋ ትንሣኤ ተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶል፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት ከሆነ ሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ እንዴት ክርስቶስን ተስፋ ምናደርገው? ያንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይዋ ይችላል። እንደ አልዓዛር በምድር ላይ የማጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት ምንጠቅም እንኳን ባንሆንም
ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወዝ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወጀቡ መልህቁን የተከለው አልዓዛር እንጂ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር የሚያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን፣ ምን አገባ? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉ ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ና እንኳን ከሩቅ ይላል። አብርሃም ደግሞስ አልዓዛርንም በቅፍ አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ በሆኑ የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈልግ ትሆናል። ያ ቁስል ያከክበት እጅ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላል። ብዙ ያለው ሰው ምንም የሌለን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ማያውቁት ስምን የሚጠሩበት የሚደጋግሙበት ቀን ይመጣል። የምጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ። እንጠቅማለን። ይቆየን።